አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የሀኒፋ ቤተሰቦች? አልሐምዱሊላህ ሁሉ አማን። ስራ እንዴት፣ ሙቀቱ እንዴት ይዟችኋል? ዛሬ የመጣሁበት ጉዳይ ከትላንት ወዲያ እንዳጋጣሚ ሆኖ እናቷ ቤት ነበረን እና ትንሽ እንግዳ ነበረባቸው። ግርግሩ፣ ወከባው ምናምን እና እየተተላለፍን አንዷ መጣችና ምን አለች መሰላችሁ? ለማለትም ይከብዳል ትንሽ እና አሁን በጥቅሉ የመጣሁት ምንድን ነው፣ ራሳችንን ንጽህናችንን እናስተካክል። ሙቀቱ በጣም ኃይለኛ ስለሆነ ያው ባይመችም እንደምንም ብለን ራሳችንን ንጽህናችንን ለመጠበቅ ሙከራ እናደርግ። እኔ እሷ ያለችው እንደዚህ ጋር ደግሜ መናገር አልፈልግም እና ያው ሰው ስለሆነን አለፍ ስንል ትንሽ ጠረን ይኖረናል እና ጠረኑ መታ ያደርጋል። ያው እነሱም በትንሹ ይጠየፉናል እና ራሳችንን ስንወጣ አይመችም። በእርግጥ የላ ነው እና በፍጥነት ውጪ ነው። ጠዋት ስንነሳ የእነሱን ከማስቀደማችን በፊት ያው እኛ መጀመሪያ አወጣጣችን ላይ እርግጠኛ ነኝ ሻወር እንወስዳለን፣ ማዶድ እናቶች ምናምን እናደርጋለን። ሆኖም ግን በቂ አይደለም እና በተቻለው ሽንት ቤት በየሄዳችሁ ቁጥር እንደው ባትችሉ የሆነ ኮገን በላይ እንደው ለቅለቅ ብላችሁ ዶድርናታችሁ እንዳገባችሁ ብትጠቀሙ ባይ ነኝ። ሙቀቱ በጣም እያየለ ስለሆነ እነሱም መጠየፋቸው አያባራም እና ያው እኛ ብዙ ጊዜ ትኩረታችን ስራው ላይ ነው። ከስራ ጋር ድክም ስለምንል ራሳችንን እርግፍ አድርገን ነው የምንተወው እና ያ ከመሆኑ በፊት ሌሎች ጋር መሄደን ሌላ ስያሜ ከመሰጠታችን በፊት ራሳችንን እንጠብቅ። ኦልሬዲ አሁን ስንወጣ የሌላውን ማለቴ ሳይሆን እኔ አሁን እንደው እንዴት ብዬ እንደምወጣ እኔና አላህ ነን የምናውቀው። እንደዛ እንዳይሆንብን ለምሳሌ አብሷ ብዙ ጊዜ ሕፃን ልጅ ካለብን ሁሌም ወደ ውጭ ስለሆንን ማለት ነው። ልክ እንደተነሳን ሻወራችን ወስደን ልብሳችንን ቀይረን ከክፍል ስንወጣ በኋላ ላይ የምንለብሰው አጣጥፈን ቅርብ እናኖር። ምክንያቱም ብዙ ጊዜ ሴትዮችንም ብትሆን ማንም የእነሱ አወጣጥ እንጂ የእኛ ምን ለበሰች፣ እንዴት ሆንሽ፣ በላሽ፣ ጠጣሽ ምናምን የሚባለው ብዙም ትኩረት አይደረግበትም እንደየሁኔታው አንዳንድ አላህ የሚፈራ ካልሆነ በስተቀር ማለት ነው። እና እናንተ በተቻላችሁ በኋላ ላይ የምትለብሱት ልብስ ዝግጁ አድርጋችሁ አጣጥፋችሁ እና ለዚህ ቅባት ነክ ነገራቶች ጥሩ ጠረን ያላቸው ነገር እንዲህ እንደ ጭቃ ቅባት ምናምን ሳይሆን ጠረን ማዛ ሊኖረው የሚገባ ነገር ቅርባችሁ አድርጉት እና ከልጅ ጋር ምናምን ስትሆኑ ደግሞ ብዙ ጊዜ ስለምትረሱ፣ እኔ ያው ከልጅ ጋር ስለሆንኩኝ ስለምረሳ ማለት ነው እና እንደ መደበኛ ስራችን ፓምፐርሳቸው ከስር የምንቀይርለት ቲሸርት ተጨማሪ ማለት ሕፃን ልጅ ነው እና ሊያስታውቅ ይችላል። ብቻ ብዙ ነገር አለ እና ሊያስመልሰው ስለሚችል ድጋሚ አሁን እንደዚህ ሲሸና ምናምን ልብሱ ስለሚነካካ አንድች ነገር ረስተን እንደው ከቤት ከወጣን ያው ከስንት አንዶቹ ካልሆነ በስተቀር አይረዱንም። ምን እያረግሽ ነበር፣ ምን ነበር ስራሽ ምናምን ስለሚባል መጀመሪያ የልጁን ሻንጣ ሬዲ አድርጋችሁ ከቤት ከመውጣታችሁ በፊት አስተካክሉለት። ከዛ የራሳችሁንም የልጁንም አስተካከላችሁ፣ ከዛ ስራችሁን ስሩ። ከዛን ስራችሁን ስሩ። አይ አልቅመቼስ ቁርስ ተበልቶ ወደ ጽዳት ይገባል። ከጽዳት የማድ ቤት ስራ ይኖራል። ከማድ ቤት ስራ ደግሞ እያለ ያው ካውያም ይቀጥላል እና አላህ ወደ ሀገራችን ያስገባንና አዝነቱን ያወርድልን። ከባድ ነው ሙዱና እና በጣም የከፋኝ ምንድን ነው እንዲህ አለፈ ስትለፍ ምናምን ነገር እያሉ በቃ እንትን አሏት፣ አጣጣሏት ልጅቷ ማለት ነው። እና በዛ ላይ አንዱ ከአንዱ እንትን አይልም እየተቀባበሉ ሁሉም እንትን ይላታል ማለት እንትን ነው የዚህን ያህል አትታጠብም እንዴ ምንድን ነው ምናምን በዚህ ገባ በዚህ ወጣ ይላሉ። እና እንደዛ ከመባላችን በፊት እኛ አብሶ እኛ ኢትዮጵያውያን እንትን ነው ትኩረታችን ምንድን ነው ስራው እንዴት ተገፋ፣ አሁን ምን ጨርሼ ምን ቀረኝ የሚለው ነው። ካያችሁ ሌሎቻቸው የሌላ ሀገር ዜጎች ለራሳቸው የሚያደርጉት ጥንቃቄና እኛ ሰማይና ምድር ነን።
ለምሳሌ እኔ አሁን ቁርስ የምበላው ወደ ከቀኑ 6 ሰዓት 5 ሰዓት ምናምን ገደማ ሊሆን ይችላል። ምክንያቱም በቃ ውስጤን ያስለመድኩት የዛን ሰዓት ስለሆነ አንደኛ ነገር ልክ እንደነቃው እንትን ነው ያው በቃ የሚታያችሁ ስራው ነው። ልጆቹ ደግሞ ተነስተው እኔን ቀድመውኝ ስራ ወደኋላ እንዳይሄድብኝ ምናምን ከህፃን ጋር እሽቅድድም ስለሆነ ራሴንም እዘነጋዋለሁ እና ስራው ላይ ነው ብዙ ጊዜ ትኩረት የማደርገው። አብዛኞቻችሁ እንደኔ ናችሁ ብዬ ስለማስብ ማለት ነው። እና አብራኝ ያለችዋ ደግሞ አሁን ለምሳሌ ጓደኛዬ እሷ ያኔ ማሻላ አላህ ይጨምርላቸው እሷ አስቀድማ ወደ ማድ ቤት ለምትገባው ቁርሷን በልታ ቡናዋን ጠጥታ በቃ ራሷን ትሪት አድርጋ 100% በቃ መጀመሪያ ለራሷ ሰጥታ ነው ከዛ በኋላ ወደ ስራ የምትገባው። ብዙም ጊዜ እንደዚህ ናቸው እና የኛና የነሱ እንትን በጣም የተለያየ እንትን ያለው በጣም የተለያየ። ለምሳሌ ስራ ራሱ እንደዚህ በፍጥነት አይዙትም። ሴትዮዋ ከእሷ ጋር ነው ኩኩሉ እያሉ የሚጫወቱትና በጣም ይገርመኛል። እኔ በራሴ ከልጅ ጋር ስለሆንኩኝ ራሴን ማሳረፍ ስለምፈልግ ኖረችም አልኖረችም እንትን ነው ምለው ማለት ስራውን ነው ማስቀድመው። ምክንያቱም የሆነች የተሸራረፈች ወቅት ካለች ጊዜ ካለች በኋላ ላይ ማረፍ ስለምፈልግ በጣም ስራም ስለሚበዛ ልጅም ስላለብኝ ምናምን አጠቃላይ እረፍት ስለምፈልግ ስራውን ነው እንትን ብላ ማለት ስራውን ነው የሚይዘውና ስራው እንዲገፋልኝ ነው የምፈልገው። እና አሁን ለምሳሌ እኔ ስራዬን ጨረስኩ ብዬ ስወርድ እሷ ገና አትጀምረውም። ትቀመጣለች፣ ስልክ ላይ ናት ረጅም ሰዓት። እንዳልኳችሁ ቁርስን ታስቀድማለች። ከዛ በቃ ስራው አልቋል ብላችሁ በምትሉ ሰዓት ገና ጀምር ላይ ናቸው። ግን ሴትዮዋ ልክ ስትመጣ እናቴ የዛን ነው ሽር ጉድ የሚጀምሩት ማለት ነው። እና የኛና የነሱ ነገር በጣም ነው የሚገርመኝና በቃ የእንትናቸው ራሱ በጣም እኮ ነው ወላሂ ልዩነታቸው፣ ነፃነታቸው ራሱ የሆነ የልባቸው ትርታ ራሱ ፍራቻ ነው የሚባል ነገር ከና የለባቸው። አንድና አንድ ምንድን ነው እሷ በምታዝንልኝ ልክ ነው እኔ የማዝንላት የሚለው አመለካከት እነሱ ጋር አለ። እኛ ግን ያው አላህ ይዘንልን። ብቻ ሁላችንም ሲወርድ ሲዋረድ የወረስነው ባህሪ ነው መሰለኝ። አጠቃላይ አብዛኛውም ኢትዮጵያውያኖች ያው ከደማችን ተወራርሰናል ማለት ይቻላል። ራሳችንን መጠበቅ ላይ ብዙም አይደለንም እና ያው እኛ በራስ ትኩረታችን ላይ ብዙም እንትን ያላደለንም እና እንትን አልኳችሁ። አሁን ልጆች እዛ ጋር እየተንጫጩ ስለሆነ ከነሱ ትንሽ ራቅ ብዬ ሄጄ ነው እና ሀሳቤ እነሱ ጋር ስለሆነ መልእክቴን በስርዓቱ አላስተላለፍኩም። እና አሁን አንድና አንድ ምንድን ነው የትም ብትሆኑ የሀገሬ ልጆች ማንም ጋር በቃ በኮንፊደንስ ራሳችሁን ጠብቃችሁ ውጡ፣ ንጽህናችሁን አሳምራችሁ እና ምግብ ላይ ደግሞ አደራ፣ ሁሌም ቢሆን አደራ ራሳችሁን ጠብቁ። ምክንያቱም እኛ ብንታመም የሆነ ነገር ቢገጥመን ዛሬ እኮ አልሰራም ምናምን ብዬ ክፍሌ ላይ ብቆይ እርግጠኛ ነኝ እሷ ገንዘቧ ይጨነቅበት ሌላ ሰው ታመጣለች። እኔ ግን ብታመም ምንድን ነው ወደ እንትን ተወረውረኛለች፣ ወደ ኤጀንሲው ነው የምወረወረው። እና እነሱ እንትናቸው ከገንዘብ ጋር ነው እና ከኛ ጋር ምንም አይነት እንትን ስለሌላቸው ውድ የሀገሬ ልጆች በቻላችሁት ራሳችንን ለመጠበቅ ሙከራ አድርጎ ትንሽ ሳንቲም አያያዝ ላይም በርታ እያላችሁ የማንችለው ትልቁ የእያንዳንዳችን ምንድን ነው የሚባለው የእያንዳንዳችን ጉድለት ምንድን ነው እንሰራለን፣ ግን ገንዘብ የት አለ ቢባል የለም ማለት በጣም ብዙ ጊዜ አዛኝም ስለሆነ መሰለኝ እንሰራለን። አልሐምዱሊላህ ገንዘቡ ይቆጠራል። ከዛ የት እንደሚገባ ራሱ አላህ ነው አዋቂውና ገንዘባችን ትንሽ ያዝ እናድርግ። ምክንያቱም ይከፋል። ዛሬ አመጣጣችን ላይ ወኔ ኖረን 3 ዓመት 4 ዓመት እንሰራለን 2 ዓመት ምናምን ብለን መጣና ሻርፕ 2 ዓመት ካለቀ በኋላ ግን ወደኋላ ነው የምናስበው። ምክንያቱም ጊዜው ያልቃለች፣ ገንዘቧ እጃችን ላይ የለችም። ያ እንዳይሆንብን
በቻልነው ገንዘቡ ትንሽ ሴቭ ለማድረግ ሙከራ አድርገው እናድርግ። አንደኛዋ እኔ ነኝ ያው ሴቭ ከማያደርጉት ባህል ማለት ነው። እና ገንዘብ ላይ በጣም እንትን ማለት መቻል አለብን። ምክንያቱም በቃ አሁን ዘመኑ ተቀይሯል። የቴክኖሎጂ ነው ወቅቱ እንዳለ እና ገንዘብ ላይ ትንሽ በቃ ጨካኞች አይደለንም፣ አንችልም። ምክንያቱም ዛሬ ይዟለሁ ብለን ብንል እንደ ነገ ከሀገር አንድ ስልክ ከመጣ በቃ ያለውን ገንዘብ እንዳለ ሙጭጭ አድርገን የምንሰጠው። ያ እንዳይሆን የሆነ በቃ መሰጠት ካለበት ለእናት ለአባት፣ ያው ወንድም አንዳንዴ ግድ ሲሆን ከዛ ግማሽ እንካፈል፣ ግማሽ ለራሳችን ለኪሳችን፣ ግማሽ እንደው ለእነሱ አላስችል ካለን እንስጣቸው። ምክንያቱም ያው ግዴታ እነሱም ግዴታ ስለሚሆን ማለት ነው። እና ይሄንን ያልኩበት መንስኤ ምንድን ነው? አሁን በቃ እንትን ማለት የራሴ አመለካከት እንትን ስል ወኔ እንደ በፊት አይደለንም። ሲናገሩ ይከፋናል፣ ደክሞናል እና እረፍት ማድረግም ስላለብን ጊዜያችን ሳያልቅ በፊት ፕሮግራማችንን አስተካክለን ገንዘባችንም ትንሽ ያዝ እናድርግና ወደ ሀገራችን ኢንሻአላህ እንግባ። እንትን ነው ገንዘብ ትንሽ ግዴታ ያስፈልጋል። ኦልሬዲ እዚህ የመጣንበት ትልቁ እንትን ገንዘብ ለማግኘት ነው። ግን እንሰራለን፣ ገንዘቧ እያለችም ያ እንዳይሆን ገንዘባችን ላይ ትንሽ ትኩረት እናድርግ። ብዙ ምላችሁ ነገራቶች ነበሩኝ። ትንሽ ሀሳቤ ልጆች ጋር ነው፣ ህፃናቶች ስለሆኑ ግዴታ መሄድ አለብኝና በሌላ ቪዲዮ በተሻለ እንገናኛለን እና የቻላችሁት አድርጉ። ሰብስክራይብ፣ ላይክ፣ ሼር አትርሱኝ። ያው ብዙም ባያስደስታችሁ እንኳን ኢንሻአላህ አስተካክላለሁ ለወደፊት፣ እናንተም እያገዛችሁኝ ለማለት ያህል ነው። እና ወዳችኋለሁ የሀገሬ ልጆች፣ አላህ ይጠብቃችሁ ከፍጡር ተንኮሉላ። ያው ውድ እህቶቼ በሰላም ለሀገራችን ያብቃን፣ እንደው ጀግና ያድርገን፣ ገንዘብ የምንይዝ ያድርገንና ኢንሻአላህ ወደ ሀገራችን በሰላም ያስገባንና ያው ዱዓ እናድርግ ኢንሻአላህ ከሪም